ዋትስአፕ ጋይስ እንዴት ናችሁ? ትናንትና እንግዲህ እንደምትመለከቱት የኢቲኤፍሲ2 ፕሬስ ኮንፈረንስ ላይ በጣም ከባድ ግርግር ተፈጥሯል። እኔም ደግሞ በውስጥ መስመር አብዛኛዎቻችሁ ቅሬታ አንስታችሁልኝ ነበር። ናው እኔ ለማለት የፈለኩት እና በግልጽ መንገድ ላይም ኤክስፕሌን አድርጌላችሁ ነበር። እዛ ላይ ግን አብዛኛው ሰው የወሰደበት ወይ ደግሞ ያየበት መንገድ ይለያል። ከዛ ውስጥም ደግሞ ሙስሊም ወንድምና እህቶቼ ቅር ካሰኛችሁ ይቅርታ ጠይቃችኋለሁ። ግን ያልኩትን ግልጽ አድርጌ ላብራራላችሁ ምንም አይነት ኮንፊውዥን እንዳይፈጠር። እኔ ሃይማኖት ወይ ከማንም አይነት ማህበረሰብ ጋር መነካካት ፕላንም ፍላጎትም የለኝም። አታክም አላደረኩም። እኔ ሴዶን እንደ ኢንዲቪዥዋል እንደ ግለሰብ በሃይማኖቴ ጠንካራ ነኝ ትላለህ፣ ግን ፈቅዳቸውን ነገሮች በግልጽ ፐብሊክሊ ስታረቅ እናያለን። እኔ ያልኩት ሃይማኖቱ የሰጣቸውን መመሪያዎች አንተ አትከተልም። እናንተ ብቁ የሆንክ ሰው አይደለህም። እንደ ግለሰብ አይምሮ ውስጥ ለመግባት የሚደረግ የማይንድ ጌም ጨዋታ ነው። በፕሬስ ኮንፈረንስ ወይ ደግሞ ፋይት ሲዘጋጅ የሚደረግ ያለ ነገር። እኔ በሙላ ተከታዮቼ ሙስሊም ክርስቲያኑ ሁላችሁንም ወዳችኋለሁ። ሁላችንም ኢትዮጵያዊዎች ነን። ሁላችንም የአንድ ሀገር ልጆች ነን። አይ ቲንክ እሱ እንደዚህ አስቦ አይደለም። ምንም አይነት ሃይማኖት ሳይነካ ነው ይሄን ትችት ያቀረብኩት። ፋይት ላይ የትም ሀገር የተለመደ ነገር ነው። እኛ የሀገራችንን ካልቸር ባልነካ መንገድ ነው ይሄን መልእክት ያስተላለፍኩት ብዬ አሳስባለሁ። እሱም ደግሞ ሴዶ ራሱ ይረዳዋል። this is not something እሱን ሾክ ያደረገው ተዘጋጅቶበት ነበር የመጣው። ይሄን እንደማነሳ ስለጠበቀ ወይ ደግሞ የሱ ቲሞች ከዚህ በፊት ያለበት ድክመት ነው ብሎ ስላሰቡ ተመራምሮ ተዘጋጅቶበት ነው የመጣው። ከሃይማኖት ጋር ምንም የተያያዘ ቢፍ የለንም። ግን ባለመግባባቱ ቅር ካሰኛናችሁ ይቅርታ እንጠይቃችኋለን። እንደ ኢቲኤፍሲም እኔም ጆኒ እንደናንተ ወንድማችሁ እኔም ፐርፌክት አይደለሁም እና አብዛኛዎቻችሁ ያልኩት ነገር ሳይገባችሁ ቅር ካሰኛችሁ ይቅርታ ልጠይቃችሁ ፈልጋለሁ። የሙስሊም ወንድሞችና እህቶቼ ጆኒ ያለው እንደዚህ ነው። ሃይማኖቴ ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ አሻፍዶኛል ብለህ ፖስት የምታደርገው? አጠገብ ደህና ሰው የለም? ማናጀሮች ምንድን ነው የሚሰሩት? እንደዚህ አይነት አወራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ እሱ ማለት የፈለገው እንደዚህ ነው። በቃ እንደ ቀልድ ማለት ነው። እሱ እንደ ቀልድ ነው ማውራት የፈለገው እሱ ማለት ነው። ግን በጣም ትንሹ ነገር ትልቅ ነገር ሆነ ነው። ወንድ ልጅ ጥጉን እኔ ያሳያለሁ። እሺ now is quiet እና ሴዶም መልስ ሰጥቷል እንደዚህ ብሎ ማለት ነው። ትናንት በቀሉ እኔ ላይ አፍልቶ ነበር አይደል? ዛሬ ደግሞ ቪዲዮ ሰርቷል። እኔ ላይ ነው ያፈላው። የኔ አድናቂዎች የሆናችሁም ያልሆናችሁም እኔ ትክክለኛው ምላሽ ሰጥቼዋለሁ። በቃ የሚገባው ምላሽ እኔን አታክ ለማድረግ ነበር የፈለገው። እኔን በሳይኮሎጂ ለመጉዳት ነበር፣ የኔን አይምሮ ለመጉዳት ነበር ጥረት ያደረገው። የሱን አይምሮ በዲሽቃ ነው የመታወት ማለት ነው። አላወቀኝም። ሂዶ ነው የሚያቶር። ስለዚህ ሌላ ነገር የምታስቡ አንዳንድ ሰዎች አላችሁ። ስፖርታዊ ጨዋታ ነው። ስፖርታዊ ጨዋታ ላይ ደግሞ ስፔሻሊ እንደዚህ ሚክስድ ማርሻል አርት ላይ እንደዚህ አይነት ትረሽ ቶኮች አሉ። ስለዚህ እኔ በሱ ላይ ምንም አላሰብኩበትም፣ ምንም ኔጌቲቭ ነገር አላሰብኩበትም። የኔን በቃ አያችሁ ሴዱ በጣም ምርጥ ሰው ነው የምንለው ለዚህ ነው። ሁሉም ነገር በቃ አንድ ነው ከውጭ ሀገር ጋር ማለት ነው። ስለዚህ ኢትዮጵያ ውስጥ ብዙ ሰዎች ስለማያውቁ ወደ ሌላ ነገር ወሰዱ እንጂ ሴዶም ቢሆን አሁን የሆነ ነገር ቢያይ ሴዶም እንደዛ ብሎ ያወራል እንጂ ይሄ ከሃይማኖት ጋራ የሚያያዝ ነገር አይመስለኝም። ሴዶም እንደዛ አስበው አይደለም። ይሄ ለምንድን ነው ትችት ያለ ነገር ስለሆነ ነው። በቃ ለትችት ነው እሱ እንደዛ ያለው እንጂ ይሄ ነገር ይመጣል ብሎ አይደለም። ሴዶ ይመችል። አዎ እኔ ማይረባ ባህሪ አለኝ። ገብቷችኋል አይደል? ግን ያው አላህ መሐሪ ነው። የኔ እምነቴ ፍጹም ነው። እኔ ግን ፍጹም አይደለሁም ብዬ መልሻለሁ። ስለዚህ ከዛ ውጪ እኔና እሱ ከስፖርታዊ ግንኙነት ውጪ ሌላ ኔጌቲቭ ነገር የለም። ምንም እንዳታስቡ። ባይሆን እሱ አይደለም ይሄ ዝግጅት በጣም ትልቅ ዝግጅት ስለሆነ ለሀገርም ገጽታ ለታዳጊውም ለወጣቱም ትልቅ መነቃቃት የሚፈጥር ዝግጅት ስለሆነ እኛን ስፖንሰር ማለት ምርትና አገልግሎታችሁ በእኔ አማካኝነት ማስተዋወቅ የምትፈልጉ የማናጀሪ ስልክ ከስር አስቀምጥላችኋለሁ። እሱ ነው፣ ኮንታክት አድርጉት ማለት ነው እንጂ ሌላ ነገር እንዳታስቡ። ኧረ ፈታ በሉ። እኔ አድናቂዎች ብዙ ናቸው። ይኸውላችሁ የኔ አድናቂዎች ሁሉም ኢትዮጵያዊ ነው። ሁሉ ኢትዮጵያዊ ብቻ አይደለም። እጽዋቱ ምንን ያደንቃልና ሌላ ነገር አታስቡ። ፈታ በሉ ማለት ነው። እኛ ስፖርትን ለማሳደግ ብቻ ነው እዛ መድረክ የተገኘው። አያችሁ በቃ ጭንቅላት ያለው ሰው እንደዚህ ነው። አያችሁ ሲያስብ እንደዚህ ነው ጭንቅላት ያለው ሰው።
እኔ ደግሞ አሁን አንዳንድ ሰው ደግሞ አለ አሁን እንደ ጆኒ እንደ ማን ስሙ ይሄ ዮኒ ማኛ የሚባል ሰውዬ ማለት ነው ሲያስጠላ በቃ ሴዶን ወደ ታች ለማድረግ የሚያወሩ ነገር በጣም ሲያስጠላ ማለት ነው። አሁን እነኚህ ልጆች ማለት ነው ሴዶና ጆኒ በጣም ለፋይቱ ብሎ ነው እንጂ በጣም እንትን ናቸው ልጆቹ። ንቃተ ህሊናና ጆን አያቸው አይደለ? እንደዛ ናቸው። አሁን ታያላችሁ። አሁን ከዚህ ፋይት በኋላ እነሱ በፍቅር እንዴት እንደሚሆኑ ታያላችሁ። ይሄ ለፋይት ነው እንጂ ለሌላ ነገር አይደለም። ይሄ ማን ነው ስሙ ዮኒ ማኛ ነው ያስጠላኝ፣ እሱ ያወራው ነገር ማለት ነው ሲያስጠላ። አንዳንድ ሰው መጥፎ ነው አላ የሚጠቅም አንተ ስትፈልግ ይቅር ይለኛል ገንዘቡን ሙልጭ አድርጌ ልብላና ከዛ አላ ይቅር በለኝ መጠጥ ያስተዋወቅኩት በቴክኒክ ብልሽት ነው ትላለህ ሊባ። ይሄ አንዳንድ ገንዘብ ወዳዶች በጣም የሚቀፍ ነገር ያደርጋሉ፣ ግን መተው ሙድ ይዛሉ። እናንተ ጋር ነው የሚባለው መጠጥ ሐራም ነው ሙስሊም ይላል። ሙስሊም መጠጥ ሐራም ነው ካለ የመጠጥ ማስታወቂያ ያው መካ የምትሄድ አይነት ሰው ማድረግ የለብህ። መውቀስም ነበረባችሁ ሙስሊሞች፣ መውቀስ ነበረባችሁ። እንዴት ትሰራለህ ብለህ በጣም ሙልጭ አድርገህ መንገር ነበረባችሁ። ይቅርታም አልጠየቀም። ለዛ ማን ያጋለጠው? ይሄ ጆኒ የሚባል ነው ያጋለጠው። እኔ ግን ዮኒ ገደል ግባ ነው ማለት ነው። ዮኒ ማለት ነው ገደል ግባ። ለምንድን ነው አሁን ይሄ እዚህ ጋር ማለት ነው ይሄ አሁን ፋይቱ ላይ ሌላ ቦታ ብንሳ ችግር የለውም እንደዚህ ነገር ማለት ነው። ይሄ ፋይት ነው ሌላ ነገር የለም። እሱ ደግሞ ፋይቱን ወደ ሌላ ነገር ሊወስድ ነው። ሴዶም ሆነ ጆንም ኮንፊውዝ ሊሆኑ አይገቡም። ታውቃላችሁ ለዚህ ፋይት እነሱ ፍሪ መሆን ነው ያለባቸው። እዚህ ጋር መጥቶ እንደዚህ ነገር ማውራት ጥሩ አይደለም። ለምንድን ነው ለነሱ በቃ ታውቃላችሁ አሁን ሰው ሲጨነቅ ሰው በሆነ ነገሮች ሰው ሲጨነቅ የሆነ ነገር ላይ ዝግጅቱ ይቀንሳል ማለት ነው። አሁን ይሄ እንደዚህ ሰዎችን በጣም በጥፊ ማለት ነው። ይሄ አሁን እንደውም ይሄ ዮኒ ማኛ እንደዚህ ማለት ነው። እንደውም እዚህ ጋር አይነሳም። ይሄ አሁን እነኚህ ልጆች ለፋይስ ስላወሩ እንደዛ ብሎ እንደዚህ አይነት ነገሮችን ማውራት የለም። አሁን እሱ አሁን እነኚህ ሰዎች አሁን እነሱን አጀንዳ አድርጎ ሌላ ነገር ሊያነሱ ነው። አያቸው አሁን የሃይማኖት ጉዳይ ሊያነሱ ማለት ነው። ይሄ ግን ልጆቹን ስለሚጎዳ ጥሩ አይደለም ፋይት ውስጥ ማለት ነው። ይሄ ነው። ሰብስክራይብ አድርጉ።